ዛሬ ወጪ ስለሌለው ትንሽ ስለሆነ ሰላምታ ጊዜ ተወሰነ ያ ሰላም መግባባት ይችላል ይቀር እሺ በኋላ ተባለ እግዚአብሔር የተባረከ ይሁን። በጣም መልካም ጊዜ ነው እግዚአብሔር የሰጠን። የነበረን የአምልኮ ጊዜ የጸሎት ጊዜ ያ ሁሉ በጣም መልካም ነበር። በአብዛኛው ደግሞ እግዚአብሔር በልቤ ያሳደረውን ነበር የሚያጠነክርልን። ሁሌ ይገርመኛል። በእርግጥ በአንድም በሌላም ብናገር እግዚአብሔር እሱ በእኛ ሕይወት ያደረገውን ነገር ሊያስታውሰን እንድናስታውስ ዘንድ ነውና ስለዚህ ጌታ የተባረከ ይሁን። በነገር ሁሉ እግዚአብሔር ይባረክ እና እንጸልይና እስቲ ጋር ዛሬ ደግሞ እግዚአብሔር የሚለንን እንጠብቃለን። ሃሌሉያ። እግዚአብሔር አምላካችን ሆይ አንተ የዘላለም ወዳጃችን ስለሆንክ ዛሬንም እንደገና አነጋህልንና ቀን ጨምረህልን በምሕረትና በቸርነት እየተከተልከን እንደገና በሕይወት አኖርከን። እንደገና እድል ሰጠህን። እንደገናም ደግሞ ትናንት ወዲያ ያላየነውን የከበረውን ያንተን ማንነት ደግሞ ዛሬ ልታስታውሰን የበለጠውን ወደ ራስህ ልታቀርብ ድምፅህን ወደ እኛ ልታመጣ እግዚአብሔር ይህንን ጊዜ ስለሰጠን እናመሰግናለን። ሁሉን ያደረገው እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ሆይ መስማትም መረዳትም የምንችለው በአንተ በመረዳት ነው። አሁን ጌታ ሆይ እኔንም ወገኖቼንም ይህንንም ስፍራ በክርስቶስ ኢየሱስ ስም አንተ በመንፈስ በእውነት በመገኘት እንድትቆጣጠረው ሁሉ ለክብርህ እንዲሆን ሁሉ ለእኛ ጥቅማችን እንዲሆን በኢየሱስ ክርስቶስ ስም ይህን ሰዓት ቀደስን። ይህንን የሚቃወም ክፉ በማንኛውም አቅጣጫ እግዚአብሔር ሆይ እነሆ የተለየ ቀዳዳ የተለየ ሀሳብ የሚወረውር ሁሉ በጌታ በኢየሱስ ክርስቶስ ስም የተሸነፈ ይሁን። ክብር ሁሉ ለአንተ ይሁን። እናመሰግናለን። አሜን። እግዚአብሔር ይመስገን። ጌታ መልካም ነው። እግዚአብሔር መልካም ነው። ቆላስይስ 3:12-17 ባለው ላይ እንዲህ ይላል፣ እንግዲህ የተወደዳችሁና የተቀደሳችሁ የእግዚአብሔር ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትሕትናን፣ ጨዋነትን፣ ትዕግስትን ልበሱ፣ እርስ በርሳችሁም ተቻቻሉ ይላል። እኔ በጣም ልቤን ያሞቀው የመጀመሪያው የተሰጠን ማዕረግ ነው። ምን ያክል እንዳደመጣችሁ ምን ያክል እንደከበረ አባላቅም በእናንተ ዘንድ እንዲህ ይላል፣ እንግዲህ የተወደዳችሁ የተቀደሳችሁ የእግዚአብሔር ምርጦች ይላል። በማን ነው የተወደዳችሁ ብለው? በእግዚአብሔር። እስቲ ዝም ብለን ስናስበው ማለት ነው በእርስ በርሳችን እንኳን ስንዋደድ አንዱ ሌላውን ሲወድ እንዴት ደስ ይላል። ከዚያም አልፎ ደግሞ አንድ የሆነ ፓወር ያለው ወይ ከፍታ የምንሰጠው ሌላው ሰው ደግሞ ሲወደን እንዴት ደስ ይለናል። እዚህ ጋር እያለ ያለው አድሬስ እያደረገ ያለው እኔንና እናንተን እያለ ያለው ማን ነው? በእግዚአብሔር የተወደዳችሁ፣ በእግዚአብሔር የተቀደሳችሁ፣ የተለያችሁ፣ በእግዚአብሔር የተመረጣችሁ ብሎ ነው አድሬስ የሚያደርገን። በጣም በጣም ይገርማል። እና ይሄ ሁሉ የሆነው ለእኛ ተገብቶን አይደለም፣ ወይም የምንቆጥረው ነገር ኖሮን አይደለም። ግን እሱ ስለሆነ የተወደዳችሁ ፍቅረኛሞች አይልም እኮ የወደደን እርሱ ስለሆነ የተወደዳችሁ ምርጦች ይልና የተመረጥንበትን
የተወደድንበትን የተጠራንበትን ከኛ መገኘት የሚገባውን ፍሬ ከታች ይጠቅሳል። ምን ይላል? እነዚህ የተወደዳችሁ ምርጦች ስለሆናችሁ፣ እናንተ የተለያችሁ ስለሆናችሁ፣ የተቀደሳችሁ ስለሆናችሁ ርኅራኄንና ቸርነትን፣ ትሕትና፣ ጨዋነትን፣ ትዕግስትን ልበሱ። ይሄ ነው መለያችሁ። ለዚህ ነው የተጠራችሁት። ለዚህ ነው የተወደዳችሁት። ለዚህ ነው እኔ የሚሸልማችሁ በጸጋ የሚጎበኛችሁ። ለዚህ ነው። ስለዚህ እነዚህን ልበሱ። የእናንተ መለያ እነዚህ ናችሁ። የእናንተ ዘር በክርስቶስ ኢየሱስ ደም በመስቀሉ ላይ የተዘራው ዘር ያለው የሚያፈራው ይሄንን ነው። ቸርነትን ነው፣ ርኅራኄን ነው፣ ጨዋነትን ነው፣ ደግነትን ነው የሚያፈራው። እሱን ነው ልብስ እንግዲህ ልበሱ ስል የሚገርመው ነገር እኛ አሁን እናንተን ሳያችሁ በአብዛኛው የማየው የለበሳችሁትን ነው። ከላይ የሚታይ ነው ልብስ እና ታይቶም ደግሞ ወይ የሚያምር ወይም የማያምር እንደዛ የሚባል ፍርድ የሚሰጠው ከምንድን ነው? ከላይ ታይቶ ነው። እንደዛ ከላይ የሚታይ እነዚህ ልብሶች ልበሱ ይላል። በእርግጥ ዋናው አድሬስ እንዳደርግ እግዚአብሔር በልቤ ያሳደረው ሀሳብ እሱ አይደለም እና በእርግጥ መጨረሻው እሱ ነው የሚሆነው እና ዛሬ አብረን እንድናስብ እንድናሰላስል ዘንድ በልቤ የከበደው ሀሳብ ምንድን ነው? የእግዚአብሔር ሕልውና የሚል ነው። የእግዚአብሔር ሀልዎት፣ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ የእግዚአብሔር ከኛ ጋር መሆን የሚለው እንግዲህ እግዚአብሔር በብዙ ነገሮች ይባርካል። እግዚአብሔር በብዙ ነገሮች ደግሞ ቃል ኪዳን ያደርጋል። ከኛ ጋር ህብረት ለማድረግ ተስፋ ይሰጣል። ከነዛ ሁሉ የበለጠና ቁንጮ የሆነው ትልቁ ስጦታ ትልቁ ተስፋ ምንድን ነው ብትሉ እግዚአብሔር ከኛ ጋር መሆን ነው። እግዚአብሔር ራሱ እኔ ዳዊት ደስ ይለኛል። በመጽሐፍ በአጠቃላይ በምናነብበት ጊዜ ነፍሱን እንዲህ ፊት ለፊት አስቀምጧት ያናግራል። ሁልጊዜ ብዙውን ጊዜ ያናግራል። ነፍሴ ሆይ ይላል እግዚአብሔርን ባርኪ፣ ነፍሴ ሆይ በተለያየ አቅጣጫ ያናግራታል። ለምን ታስጨንቅኛለሽ ይላል። በእግዚአብሔር በሱ ለምን አትታመኝም ይላል። ነፍሱ ወጣ አድርጎ ያናግራታል። የሚሆነው ላይቀር የማይሆነው ደግሞ ላይሆን ለምን ታስጨንቅኛለሽ? በእግዚአብሔር ታመኝ ይላል ነፍሱ። ደስ ይለኛል። እኔም እንዲሁ ይሄ ነገር ሲመጣ እየጠየቅኩ ነው። ማለት ሁላችን እናውቃለን፣ ብዙ ጊዜ ሰምተናል። እግዚአብሔር እንደዛ አይነት ቃል ኪዳን ይላል፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ይሆናለሁ የሚለውን እናውቃለን። እና ቆም ብዬ ሳስበው ማለት በቀን ውስጥ እንደው ወደ ሰዓታትም ማለት ከራሴ አኳያ እናንተ አልፋችሁ ልትሄዱ ትችላላችሁ። ግን ምን ያህል ጊዜ ነው እግዚአብሔር ከኔ ጋር ወይም አጠገቤ እንዳለ ከኔ ጋር በሙሉ ማንነቱ እንዳለ የማስታውስ? ለምሳሌ እንዴት ልበላችሁ? አሁን አንድ ሰው አብሮን ከኛ ጋር ወክ ከወጣ ወይም የሚሄድ ከሆነ በመኪና ተሳፍሮ የሚሄድ ከሆነ ያ ሰው አብሮን እንዳለን ኤቭሪ ሚኒት እናውቃለን።
ስንናገርም ስንነዳም የሆነ ነገር ስናስብ ሁሉ እሱ ሰው አብሮን እንዳለ እያሰብን በቃ አብሮን ያለ ሰው የማያስፈልገው የማይገባው ነገር እንዲሆን አንፈቅድም። እንዲሁ ባናስብ ባናቅድ እንኳን በደመ ነፍስ እንዲሁ ሰውነታችን ሀሳባችን ይነግረናል አብሮን እንዳለ ስለምናስተውል። በዛ እንደው በትንሹ በዛ ስናስብ እግዚአብሔር ሁሉን የሚችል ሁሉን የሚያውቅ የሚወደን የመረጠን እግዚአብሔር የትንሽ ጊዜ አይደለም። በዚህ ምድር ባለንበት ጊዜ ብቻ አይደለም። የዘላለም ወዳጃችን ነው። የዘላለም ወዳጃችን በሁሉ ምንም የማያጥረው የማይጎላው እግዚአብሔር ከኔ ጋር ሁል ጊዜ አለው ብሎ ቃል የገባው ጌታ አብሮኝ እንዳለ በቀን ውስጥ ስንት ደቂቃዎችን በእውነት በሙላት አስብ እየጠየቅ ራሴ ሳስበው በደንብ ጎልቶ አይታየኝም። ምክንያቱም ብዙ ነገሮች አሉ ቢዚ የሚያደርጉ ስናስብም ምን ስንልም ቢዚ የሚያደርጉ ብዙ ነገሮች አሉ። በዛ አይምሯችን በዛ ሀሳባችን ሙሉ ነው፣ ቢዚ ነው። ስለዚህ ከዚህም የተነሳ እስከምን እንሄዳለን? እግዚአብሔር ከእኛ ጋር እንዳለ እስከ መርሳት እንሄዳለን። እንደው በአሳሳቢ ወይም በደረሰብን ችግር ወይም በሆነ ነገር እኛ ባቃተን ነገር በሆነ ነገር አስታዋሽነት ነው እግዚአብሔር ከኔ ጋር እኮ ነው ወይ ልጸልይ ወይ ልንጣራ ወይ ልንል እንችላለን። ግን ሳስበው እሱ የወደደን የመረጠን ከእኛ ጋር ሁሌ መሆን እንደሚፈልገው በቃ እንደዛ አይነት መሆን ነበረበት ወይስ ምን ይሻላል? እግዚአብሔር ከኔ ጋር እንዳለ ሰው መኖር እንዴት ይችላል የሚለውን አሰብኩ። ምክንያቱም ያ ነገር ቢበዛልን ጥቅሙ ለኔ ቢካዝ እግዚአብሔር ከኔ ጋር መሆኑን ህልውናውን ፊት ለፊት እያየው በደሜ ውስጥ በልቤ ውስጥ ሳላስበውም በዘፈቀደም እሱ አብሮኝ እንዳለ ከእሱ ጋር እንደማወራ ከእሱ ጋር እንደሚሄድ እሱ ደግሞ ለእኔ የሚያደርግልኝን እንደሚያደርግ ከኔ ጋር ከተዋሃደ ፍሬውና ጥቅሙ ለእኔ ስለሆነ ነው። ምክንያቱም እግዚአብሔር ከኔ ጋር ነውና ክፉን አልፈራም። እግዚአብሔር ከኔ ጋር ነውና አልጨነቅም። እግዚአብሔር ከኔ ጋር ነውና በእሱ ላይ አርፋለሁ። እግዚአብሔር ከኔ ጋር ነውና እከተለዋለሁ፣ እሰማዋለሁ። እሱ ከኔ ጋር ነውና እታዘዘዋለሁ። እሱ ከኔ ጋር ነውና በመመካት አርፌ እኖራለሁ። በደስታ ኦቨርዌልምድ ይሆናለሁ። ምን እሆናለሁ እላለሁ። ነገር ግን ያ ነገር ስለሚጎል ወደ ራሴ ሁሉንም ነገር በእኔ አቅም እለካዋለሁ። ስለዚህ ነው ጭንቀት ማለት ምን ማለት ነው? ሲፈታ እኔ ማድረግ የማልችለው ነገር ሲያጋጥመኝ ማለት ነው። እኔ መከላከል የማልችለው ነገር ሲገጥመኝ ማለት ነው። ስለዚህ በዚያን ጊዜ ወዮ እላለሁ። ምን እሆናለሁ? ይሄ ጎደለኝ እላለሁ፣ አልችልም እላለሁ እና ከዛ ይጨልምብኛል። ጭንቀት ማለት መከራ ማለት እሱ ነው። ማነው የሚጨነቀው? ነፍስ ነች። እውቀት ያለው ማስተዋል ያለው በነፍሳችን ውስጥ ነው ያለው። ያቺ ነፍስ ወደ እግዚአብሔር ማየቷን ከዘነጋች፣ አብሮኝ እንዳለ ጌታ እንዳለ ከዘነጋች ያቺ ነፍስ ትጨነቃለች። እሱ ግን ከኔ ጋር እንዳለ አብሮነቱ እንዳለ ካየሁን እንደውም ይገርመኛል፣ ይደንቀኛል። ምንን አይተህ ነው? ለምን ተገብቶኝ ነው ከኔ ጋር ሁሌ ያለው? ይህንን ያክል የምትወደኝ ምንን አይተህ ነው?
ሁሌ እኔን በእጆች የምትሸከመኝ የምታኖረኝ ብዬ እየተገረምኩ በደስታ እኖራለሁ። ስለዚህ ነፍሳችንን ማሰልጠን ራሳችንን ማስለመድ አለብን። እግዚአብሔር ከኛ ጋር ነው። ማቴዎስ 28:20 ላይ መጨረሻ ሚሽን ሲሰጥ እንዲህ ይላል፣ ያዘዝኋችሁን ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። ይሆናሉ አይደለም? ነኝ። ሁል ጊዜ ነኝ። እሱ ሁል ጊዜ ፕሬዘንት ነው። ነበርኩ አይደለም፣ ይሆናለሁ አይደለም። እንዲህ ስላደረግ ከአንተ ጋር ይሆናለሁ አይደለም። ቅድመ ሁኔታ የለውም። እሱ ከአንቺ ጋር ነኝ፣ ከአንተ ጋር ነኝ። እንዲህ ነው የምለው። እንዴት ደስ ይላል! እና እግዚአብሔር የገባልን ሁል ጊዜ ሊያስታውሰን የተገባው ነገር ቢኖር እሱ ነው። ዮሐንስ 14:15 ላይ ጌታ ኢየሱስ ከደቀ መዛሙርቱ ተለይቷቸው ሊሄድ ነው። ያንን በነገራቸው ጊዜ እንደሚረበሹ ስላወቀ ምን አለ? ልባችሁ አይታወክ ብሎ እየመከራቸው ምን አለ? እኔ አሁን እሄዳለሁ፣ ነገር ግን አብን እጠይቃለሁ፣ እሱም አጽናኙን መንፈስ ቅዱስን ይልክላችኋል፣ እሱም ይመጣል ብሎ አላቸው። ይታያችሁ ለዘላለም ገና እንዲወለድ እንኳን ኢሳይያስ ላይ ትንቢት ሲነገር ስሙን ምንድነው ይባላል ብሎ ያለው? ድንግል ትወልዳለች ብሎ ስሙ ማን ነው? አማኑኤል። አማኑኤል ማለት ታውቃላችሁ፣ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር እና እግዚአብሔር አብሮነቱ ለዘላለም ከኛ ጋር እና እርሱም ማለት ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል፣ እርሱም የእውነት መንፈስ ነው። አብሯችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። አይገርማችሁ? በውስጣችሁ ስለሚሆን በልባችሁ ስለሚያድር ታውቁታላችሁ። እናንተ ይሄንን ነው ነፍሴን ስጠይቅ ያለው ምንድን ነው? ነፍሴ ታውቂያለሽ እሱ በውስጤ እንዳለ ከኔ ጋር እንዳለ። ዮሐንስ 16:7 ላይ እንዲህ ይላል፣ ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ይላል። ጌታ ኢየሱስ በሥጋ ባለ ጊዜ በአንድ ቦታ ነበር የሚገኘው። በአንድ ቦታ ሲገኝ በሌላ ቦታ አይገኝም። ምክንያቱም የእኛን ሥጋ ለብሶ ውስን ነበር። ነገር ግን የመንፈስ ቅዱስ መምጣት እሱ ከነሱ ጋር አብሮ ከመሆንም እንደሚበልጥ ያስታወሳቸው ያስታወሳቸው ነበር። ለምንድን ነው እንደኛ ሆኖ በዚህ ምድር ዕብራውያን ላይ እንደሚናገረው እሱ ሊቀ ካህናችን ሁሉን ያውቃል። ምክንያቱም እንደኛ ሆኖ ያለፈ የሱ አብሮ መሆን ለዘላለም የሱ ከኛ ጋር መሆን ምን ያክል እንደሚጠቅመን ያውቃል፣ ምን ያክል እንደሚረዳን ያውቃል። ስለዚህ አብሯችሁ ይሆናል ስለሚኖር እሱ ይመጣል። አይዟችሁ፣ ልባችሁ አይታወቅ። ይሄ ለነሱ ብቻ የተባለ ነገር አይደለም። ለእኛ ለሁላችንም የሚነገር ያው የሆነ እግዚአብሔር ተስፋ እግዚአብሔር
ለተስፋው በጣም ታማኝ ነው እና ዛሬም እንደሱ ነው የሚለው። አልፎም ሲናየው ማለት አንደኛ ቆሮንቶስ 6 ላይ ምን ይላል? 19 እስከ 20 ላይ ባለው ሁላችንም የምናውቀው ነው። ከእኛ ጋር ጭራሽ እንደሚሆን ስጋችንን የእኛን ሰውነት ማደሪያ እንዳደረገ እንደው እንዲህ ይላል፣ ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁ ይላል እና ይህ መንፈስ በእኛ ውስጥ እንዲያድር ማለት በእኛ ውስጥ እንዲኖር እንደው የእሱ ማደሪያ በመሆን የእሱ ንብረትና የእሱ ዕቃ እንድንሆን ዘንድ እግዚአብሔር ስለሚወድ ይህንን ይናገራል ማለት ነው። የሰጠውን ያንን እንዲረዱ ዘንድ እናንተ እኮ የቤተ መቅደሱ ናችሁ፣ የመንፈሱ ማደሪያ ናችሁ። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ከእኛ ጋር አብሮ ይሆናል ይኖራል የሚለው እግዚአብሔር መንፈስ አብሮ ስለሚሆን ነው። ስለዚህ ጌታ ሁሉ ጊዜ ከእኛ ጋር ነው። እግዚአብሔር ሁሉ ጊዜ ከእኛ ወገን ሆኖ ከእኛ ጋር ሆኖ ለሌላ አይደለም። ከእኛ ጋር ሆኖ የምናደርገውን የምናጠፋውን ወይም የምናለመውን ለመፍረድ ወይም እንዲህ ለማለት አይደለም። 100% ለእኛ ቤኔፊት ለእኛ እኛን ሊረዳን እኛን ሊጠቅመን እኛን ሊያኖረን እኛን ሊሸከመን ሊመራን ዘንድ ለእኛ ነው። ለዚህ ነው ዮሐንስ ላይ እንዲህ ይላል፣ እሱ መንፈስ በመጣ ጊዜ ይላል ወደ እውነት ሁሉ ይመራቸዋል እና እኔ የነገርኳችሁን ሁሉ እንደገና ያስታውሳችኋል ይላል። ዓለምን ስለ ኃጢአት ይወቅሳል ይላል እና ዲያብሎስን ይኮንናል ይላል እና ያ መንፈስ በእኛ ውስጥ የሚሆነው 100% ሙሉ በሙሉ ለእኛ ሊሰራል፣ እኛን ሊመራል፣ እኛን ሊደግፈን፣ እኛን ለዘላለም ተስፋ ሊያደርሰን ዘንድ ያ መንፈስ አብሮን የሚሆነው እና ኃይላችን ሊሆን ብርታታችን ሊሆን። ስለዚህ ነው የምለው ሮሜ ላይ እኛ በመንፈስ ብንመራ ምን ለስጋ ግን ምንድነን? ሙታን ነን ይላል። ስለዚህ መንፈስ ቅዱስ የእግዚአብሔር አብሮነት ከኛ ጋር መሆን እኛን ለመናጠቅ ነው፣ ዝም ብሎ አይደለም። ምክንያቱም ሌላ ተፈጥሮ በዚህ ምድር ላይ ያለን ተፈጥሯል። በኃጢአት የወደቀ ተፈጥሯል። በእግዚአብሔር ያገኘነውን እግዚአብሔር ያስቀመጠውን ቅድም እንዳለ እሱ በመውደዱ እሱ በመምረጡ እሱ የራሱ በማድረጉ እግዚአብሔር ያዘጋጀውን መንገድ ሊያስተጓጉል የሚታገል ሌላ ስላለ ማነው? እሱ የኛ ስጋችን፣ ዓለም፣ ሰይጣን በመተጋገዝ ያዕቆብ 4 ላይ እንደምናገረው ሶስቱ ይደጋገፋል። ሶስቱ አብረው ነው የሚሰሩት። የስጋችንን ምኞት፣ የስጋችንን ውድቀት፣ የስጋችንን ፍላጎት ጠላት ዲያብሎስ ይጠቀማል። እይታችንን በመቀየር የእኛን አመለካከት በመቀየር ጠላት ዲያብሎስ ይጠቀማል። ከመነሻው በሔዋን በኩል የመጣብን እኮ በዛ አመለካከታቸውን ነው የቀየረው። ፍሬውማ ድሮም ነበር። ነገር ግን የሆነ ጥያቄ አምጥቶ ፈተና ውስጥ እንድትገባና በዛ በጣም የሚገርመው ደግሞ ያንን ፍሬ ከበላሽ አትሞችም አይነት ነገር ነው ያለው። ግን ምንድነው በሀሳቧ እይታዋን የሚበክል ነገር ጣል እያደረገ ዛሬም እንደዛው በሀሳባችን ውስጥ ነው የሚጀምረው። ከዚያ በኋላ በሉ አይደል ወደዱ። የሚገርመው ነገር ግን የሁለቱም አይኖች ተከፈቱ። አይገርምም? በፊት አያዩም ነበር። በፊት ያያሉ። በፊት የሚያዩት አይን
የእግዚአብሔር ዓይን ነበር። በፊት የሚያዩት ዓይን የጽድቅ ዓይን ነበር። በፊት የሚያዩት ዓይን የእግዚአብሔርን ጸጋ የተሸፈኑበት ዓይን ነበር። አሁን ግን ምን አይነት ዓይን አዩ? ሌላ በኃጢአት የወደቀ ሌላ የሰው ዓይን፣ ዛሬ እኛ ያለንን ዓይን ነው። ከዛ በኋላ ያ የእግዚአብሔር ስጦታ ሁሉ ተገፈፈ። የእግዚአብሔር ነገር ሁሉ ተገላለጠ። ራሳቸውን እንዴት ዓይናቸው የተከፈተ ያዩት ነገር ራቁትነታቸውን ነው ያዩት፣ ሀፍረታቸውን ነው ያዩት። ከዛ በኋላ መወሰን ነበረባቸው። ለምን? ለመደበቅ እና ቅጠል እያገለደሙ ሀፍረታቸውን ለመሸፈን። ቅጠል እንግዲህ የሰው ስራ ማለት ነው። ስለዚህ ዛሬም ቢሆን ዛሬም ዓይኖች በመረጥነው መልኩ እንድናይ ሁለቱም ዓይኖች አሉ። የእግዚአብሔር ዓይኖች አሉ፣ የሥጋ የእኛ ዓይኖች አሉ። ስለዚህ ነው ነገሥት ላይ ሲናገር ይህም በእግዚአብሔር ዓይን ቀላል ነው ይላል። ይህም በእግዚአብሔር ዓይን ቀላል ነው። እግዚአብሔር እንደሚያየው ማለት እግዚአብሔር እሱ ሲያይ ማለቱ አይደለም። እዛ ቦታ እንደዛ ነበር በፊት የሚረዳው። እግዚአብሔር ሁሉን ስለሚችል እግዚአብሔር ያንን የሚያየው እንደ ትንሽ ነገር ነው እያልኩ ነበር የሚረዳው። ዛሬ ሳጠናው እንደሱ አይደለም። የእግዚአብሔር የሆነ እይታ፣ የእግዚአብሔር የሆነ አመለካከት፣ የእግዚአብሔር የሆነ ማይንድ ሴት፣ የእግዚአብሔር የሆነ ልብ በእኛ ውስጥ ያ ነገር ሲበዛ፣ ያ ነገር ሲነግስ የምናያቸውን ነገሮች በእግዚአብሔር ፊት በእግዚአብሔር ተመክተን ስለምናይ ያ እግዚአብሔር ከኛ ወገን የሆነው የሚያስችል እንደሆነ ስለምናይ ልክ ሐዋርያ ጳውሎስ እንዳለው በድካሜ ኃይሉ ይገለጣል ይላል። በተሸነፉ ጊዜ ነው ከአሸናፊዎች እንደሚበልጥ የሚያየው። ስለዚህ እኛ ምን አለን? ወደን መርጠን የምንለው በእግዚአብሔር ዓይን ማየት አለን። እንደገና በራሳችን ዓይን ማየት አለን። በዚህ ምድር ላይ ስንሆን ስንቸገር፣ አንዳንድ መከራዎች፣ አንዳንድ ችግሮች ደጋግሞ ሲደርሱብን የምናይባቸው አንዳንድ ነገሮች ይለያል። በእግዚአብሔር ዓይን ስናይ፣ ምክንያቱም እግዚአብሔር ከኛ ጋር ነው። በእግዚአብሔር ዓይን ስናይ እነዚያ ነገሮች ነፍሳችንን አያስጨንቁ። ምክንያቱም ሸክማችንን የከበደውን ያንን አሳልፈን የምንሰጠው ከኛ ጋር ያለ አምላክ ስላለ አንጨነቅ። በእግዚአብሔር ዓይን ቀላል እንመካበታለን። ስለዚህ ምን ይሆነናል? ሞር ወደ እግዚአብሔር ማቅረቢያ ነው መከራ የሚሆነው። ሞር ወደ እግዚአብሔር መጠጊያ ነው የሚሆነው። በዛ ውስጥ የሚያስተምረን ጠለቅ ያለ ነገር አለ። እንዲሁም ማንረዳቸው እንዲህ ማናቸው እግዚአብሔር እጆች፣ የእግዚአብሔር በረከቶች በዛ መከራዎች ውስጥ አሉ። መከራዎቹ በእግዚአብሔር ዓይን ሲታዩ ፕሮሞሽን ናቸው። ሞር የሚያሳድጉ ናቸው። ሞር የሚያጸኑ ናቸው የሚሆኑ። በዚህ ዓይን ስናይ ግን ቢሶት ነው የሚሆነው። በዚህ ዓይን ስናይ ምሬት ነው የሚሆነው። መማሪያ ሳይሆን መማረሪያ ነው የሚሆነው በእኛ ዓይን ስናይ ማለት ነው። ስለዚህ ያንን የእግዚአብሔርን ዓይን እንዲኖረን ዘንድ ሁሉ ጊዜ እንዳንዘነጋ የሚያደርገው ምንድን ነው ብትሉ፣ እግዚአብሔር ከኛ ጋር እንዳለ ሁሉ ጊዜ ስንገነዘብ ስንረዳ ይታያችሁ የምናስለምደው ነገር ነው። እግዚአብሔር ከኛ ጋር መኖሩ የምናስለምደው ነገር ነው። አንዴ ካስለመድነው አንቸገርም። እስክናስለምድ ግን መጀመሪያ ልጅነታችን ጀምሮ ከዚህ ከደማችን ጀምሮ አብሮ የለመድነው ኃይለኛው ስላለ የኛ ስጋ የኛ ማንነት እኮ በጣም አስቸጋሪ ነው። ወደ እግዚአብሔር ቀርበን ቀንበራችን ካልተሰበረ በስተቀር ቀላል አይደለም እና እግዚአብሔር መንፈስ ሲረዳን ብቻ ነው ይህንን የቃሉን እውነት ተረድተን ይህን አሰላስለን መጽናናት እንኳን የምንችለው እግዚአብሔር ሲረዳን። ስለዚህ ሮሜ 8:31 እንደሱ ይላል፣
እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጁ ያራራለት ለሁላችንም አሳልፎ የሰጠው እርሱ ሁሉንም ሌላውን ነገር እንዴት አሳልፎ አይሰጥም? ዋናው ነገር ምንድን ነው መሰላቸው? እግዚአብሔር ከእኛ ጋር ለመሆን አንድያ ልጁን አሳልፎ ሰጥቷል። በመካከላችን ያለውን ገደል ይህ መስቀል ድልድይ ሆኖ አማኑኤል እንዲሆንልን እግዚአብሔር አንድያ ልጁን ሳይሰስት ከፍሏል ለእኛ። በዛ በደሙ ነው በመካከላችን ያለው ገደል የተሸፈነው፣ ድልድይ ሆኖን የተገናኘ ነው። በልባችን ውስጥ በዘመናችን ያለውን ኮምፒውተር የሚታውቁ ታስተውላላችሁ። አንዳንድ ጊዜ ከውጭ የሚታየው ቀፎ ኮምፒውተር አለ፣ ይሄ ለታይፕ ያለው አለ። በውስጡ ደግሞ ይሄ ቀፎ የያዛቸው ሌሎች እኛ የምንሰራውን ነገር እንዲያሰሩ ያሉ አሉ። ከዛ በኋላ ደግሞ የምንሰራውን እኛ እንደምናየው አድርጎ የሚያወጣ አለ። በዛ ውስጥ አንዳንድ ጊዜ ኮምፒውተሮች ሲያረጁ አዲስ የሆነውን አዲስ የተፈጠረውን ነገር በዛ ኮምፒውተር ውስጥ እናስገባለን እንችላለን ስንል አይቀበልም። ምክንያቱም ያ አሮጌው እሱን የሚሸከም እሱን የሚችልበት አቅም የለውም። ስለሌለው ምን ይደረጋል? ወይ ኮምፒውተሩ አዲስ ይገዛል፣ ወይም እዛ ውስጡ የሚሸከመው ነገር በሌላ በአዲስ ይቀየራል። ሴም ቲንግ ነው። የእኛ ልብ የእኛ ማንነት ከእግዚአብሔር የምናገኘውን ያንን ጸጋ ያንን እግዚአብሔር በእኛ የሚልከውን የሆነውን ነገር ሊሸከም የሚችል ማንነት አልነበረም። ያንን ማንነት ልክ ከክርስቶስ ጋር ያንን መግደል ነበረበት፣ ማስወገድ ነበረበት። ስለዚህ ነው ጌታ ሲሞት እኛም ሞተናል፣ እሱ ሲቀበር እኛም ተቀብረናል፣ እሱ ሲነሳ የእኛም ጌታ ይሆናል ብለን አምነን የምንቀበለው። ስለዚህ ይህ አብሮነት ዋጋ የተከፈለበት ነው። ይህ አብሮነት ለእኛ የሚጠቅመን ነው። ይህ አብሮነት ክርስቲያን መሆናችንን ትርጉም እንዲኖረው ከአእምሯችን በላይ እንዲሆን ሁሌ እንድናመልከው፣ ሁሌ እንድናመሰግነው፣ ሁሌ ቃላችን ሊገልጥ እስከማይችል ድረስ የሚል ልባችን ውስጥ ሊሰማ የሚችለው ያ ነገር ከገባ ይቻል። ያለዛ ዝም ብሎ ሃይማኖት ስርዓት ነው ሊሆን ብሎ ከዛ ያለፈ እንዲሆን ዘንድ እግዚአብሔር ከእኛ ጋር እንዳለ ነፍሳችን ሊታወቅ ይገባል። ስለዚህ እንደውም እዚሁ በምድር እያለን ሳንሞት በስጋችን ከሱ ከተለየን እንደ ሞትን እስክንቆጥር ድረስ ሊሰማን ይገባል። ለዚህ ነው ዳዊት ኃጢአቱ በተገለጠለት ጊዜ ንስሐ ሲገባ ልክ በሞት መንደር እንዳለ ነው። ከሱ መለየት ማለት ወደ ሞት መንደር መሻገር ማለት ነው። የዘላለም ሞት የጊዜያዊ ሞት ብቻ ማለት ነገር ግን ከዛ ለመመለስ ወደ እሱ ለመቅረብ ለዛ በንስሐ በለቅሶ በምን ያለ እንቅልፍ የሚያድረው የሚሆነው ለእስራኤልም ለራሱ ያ ማለት ምንድን ነው? መለየት አንደኛ ነገር በደንብ ካስለመድ ነው ነፍሳችንን ስንለይ እሱማ የትም አይሄድም። ስንለይ ለዛ ነገር ነገራችንን ሁሉ አእምሯችንን ዘግተን ስንለይ ይታወቃል፣ በቃ ይታወቃል። ስለዚህ ከሱ ጋር ሆነን ያለውን ደስታ ያለውን ሰላም ተለማምደን ከሱ ስንለይ ደግሞ ምን እንደሆነ ነፍሳችን ወዲያው ይገባታል። መቼ ነው ያ የሚሆነው? ከሱ ጋር መሆናችንን ስንለማመደው። ነገር ግን ዝም ብለን ከሱ ጋር መሆናችንን ነፍሳችን ሳትለማመደው እንዲህ በእውቀት ብቻ
እግዚአብሔር ከኔ ጋር ነው የሚል እውቀት አለ አይደል? የተማርነው ከቃሉ ያነበብነው እውቀት መኖር ሳይሆን በሕይወታችን በነፍሳችን በልባችን የነገሰ ሳይሆን በእውቀት የሆነ ከሆነ እግዚአብሔር ከኔ ጋር ነው ብናስታውሰው ችግር ሲደርስብን ወይም የሆነ ነገር ከሰውም ከምንም መፍትሄ ስናጣ በቃ መውደቂያ ስናጣ የመጨረሻ ምርጫ አድርገን እንላለን። እንዲያም ሆኖ እምነትን የሚሰጠው መንፈስ ቅዱስ አብሮን ሆኖ ማለት ነው የእግዚአብሔርን ተስፋ የሚያስታውስ በዛ እንድንቆምና እንድንሰራ እንድንጽናና የሚያደርግ ያ መንፈስ ቅዱስ በውስጣችን ጆኤል ስላላደረገ የምንጸልየው ወደሱ የምንመጣው ሁሉ እረፍትን አይሰጠንም። ምክንያቱም 100% አናምንበትም። ለእግዚአብሔር አሁን ለሱ ተናግሬዋለሁ፣ እግዚአብሔር አይቶታል እና እግዚአብሔር ከኔ ጋር ስለሆነ እሱ ይችለዋል ብለን 100% በሱ ላይ ጥለን መጣል አንችልም። ለምን? አላስለመድነውማ። ከሱ ጋር በመሆናችን ያንን ቤኔፊት ያንን ጥቅም አላስለመድነው። ስለዚህ ነው ነፍሳችንን በፕላን በእውቀት በመረዳት በፊቱ በጸሎት ቃሉን በማጥናት በማሰላሰል የእሱን አብሮነት በመኖር የምንለማመድበት በማስተዋል የምንለማመድበት ያ ነገር ሊኖረን ይገባል። በዚህም ጊዜ ቤኔፊትን ሁሉ እናገኛለን። ቅድም ባነበብናቸው ሁሉ የእሱ አብሮ መኖር እንዳልኳችሁ ለእኛ ጥቅማችን ብቻ ሳይሆን ቀጥሎ ምንድነው? ለእግዚአብሔርም ክብር የእግዚአብሔር ክብር በእኛ እንዲገለጥ እግዚአብሔር የሚፈልግበት ትልቁ ምክንያት ምንድን ነው ብትሉ እግዚአብሔር በእኛ በጨለማ ውስጥ ሊያበራ ሌሎችን ወደ መንጋው ሊቀላቅል ሌሎችን ለመታደግ ስለሚፈልግ ሁሉንም እግዚአብሔር ስለሚወድ እንዳይቀርበት የሟቹን ሞት እግዚአብሔር አይወድምና ያንን ስለሚፈልግ እኛን ምን ማድረግ ይፈልጋል? ነገሩ ገብቶን ለራሳችን ተጠቅመን ተደስተንበት ተመችቶን ያንን ያወቅነው የተረዳነውን ደግሞ ሌላው ያንን ያላገኘው ወደ ሞት መንገድ የሚሄደው ይሄን ቤኔፊት ያላገኘው እንዲያገኝ በፍቅር በእሱ ፍቅር እኛም ተነሳስተን እንድንሮጥ ዘንድ ነው። እግዚአብሔር ከኛ ጋር አብሮነቱ የመንፈስ ቅዱስ በእኛ ማደሩ ብርሃኑ በእኛ የሚያበራበት ምክንያት ለሱ ነው። እንደሱ ነው የሚለው አይደል? ማቴዎስ ላይ እናንተ የዓለም ብርሃን ናችሁ። እናንተ የዓለም ብርሃን ናችሁ እና ትንሽ አለፍ ብሎ ደግሞ የብርሃኑ ምንጭ ማን ነው? እሱ እግዚአብሔር እሱ ራሱ ስለሆነ ያንን ብርሃን በእናንተ ውስጥ እንዲበራ ያደረግኩት እኔ ነኝ ነው። በጨለማ ላሉት ብርሃን ሊሆን ዘንድ የመጣው ጌታ እናንተ የዚህ ዓለም ጨው ናችሁ ይላል ጌታ። ከኛ ጋር ሆኖ በእኛ ውስጥ እሱ መኖሪያችን ካልሆነ እሱ ባህሪያችን ካልሆነ ያንን ጨው ከየት እናመጣዋለን? ያንን ብርሃን ከየት እናመጣዋለን? ከኛ ጋር ያለው አማኑኤል ነው በጨለማ ውስጥ ለሌሎች ብርሃን እንድንሆን የሚያደርገው። ጣዕም ላጣው ሕይወት፣ ትርጉም ላጣው በጭንቀት ለተሞላ ሕይወት ጨው እንድንሆን ዘንድ ሊሾመን ዘንድ ስለሚፈልግ ነው። በእኛ ውስጥ ሊሰራ ስለሚፈልግ ነው። ስለዚህ ነው የሚለው እሱ በእኛ ውስጥ ሲነግስ እኛን ደግሞ እግዚአብሔር ለምን እንዳሰበ እሱ ራሱ ስለሚሰራ ማለት ነው። ለምን እንዳሰበ እሱ ይናገራል። ለዚህ ነው ኤፌሶን 2 ላይ ምን ይላል? እንደገና የተፈጠርንበትን ምክንያት ሲናገር
ይመስገን። ከወደደን ከትልቅ ፍቅሩ 2:5 ላይ ዋናውን መነሻውን እናገርና ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋም ድናችኋል ይላል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል እና ዋናው የፈለኩበት ምንድን ነው? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። 10 ላይ 2:10 ላይ በቃ ፕላኑን ከዘላለም ጀምሮ ያደረገውን ፕላኑን በእኛ ላይ ያለውን ፕላን ይጠቀልላል። በቃ እሱ ያዘጋጀውን መልካሙን ስራ እንድንሰራ ነው እንደገና የፈጠረ። በክርስቶስ እንደገና የተፈጠርነው ስራ አለ ማለት ነው። እግዚአብሔር በእኛ ላይ ዓላማ አለው። እግዚአብሔር በእኛ ላይ እቅድ አለው። እግዚአብሔር በእኛ ላይ ትልቅ ዓላማ የዘላለም እቅድ አለው ማለት ነው። ስለዚህ እሱ በእኛ ውስጥ መሆን፣ እሱ አማኑኤል መሆን በእኛ ብቻ የሚቀር አይደለም፣ ለሌሎች የሚተርፍ እንዲሆን ዘንድ በእኛ ውስጥ ሊኖር ያለው ጌታ። ስለዚህ እንደዚህ ነው ራሳችንን ማየት ያለው። ስራ ፈቶች አይደለም ወይም ተቋቋሚዎች አይደለም። ተቋቋሚ ማለት ነው ለራሳችን የተንገዳገድን ለራሳችን ለመቆም ብቻ በቃ የምንጥር ዘመናችንን ሁሉ እየተንገዳገድን ለራሳችን ለመቆም እየታተርን የምንኖር አይደለም። የተጠራንበት ለሱ አይደለም፣ ለበጎ ለመልካም ስራ ነው የተጠራን። ያንን ደግሞ እዚህ ኤፌሶን እዛው ክፍል እንደምናገረው እሱ መርጦ እሱ ችሎ እሱ ሊያስችልን በራሱ ተማምኖ ነው በዚህ ሹመትና በዚህ ፖዚሽን ያስቀመጠን ማለት ነው። ስለዚህ ነው መነሻ ላይ ያነበብኩትን ምን ይላል? እንግዲህ የተወደዳችሁ የተቀደሳችሁ የእግዚአብሔር ምርጦች እንደመሆናችሁ ይልና ከኛ የሚወጣውን ፍሬ ይናገራል። ይሄ እዚህ ጋር ወረድ ብሎ ለሌላው ነው። እዚህ ጋር ለእርስ በርሳችን በህብረታችን ሊሆን የሚገባውን ይናገራል። እርስ በርሳችን መቻቻል አለብን። እርስ በራሳችን መዋደድ አለብን። ይሄ ሊስት ልንገራቸው። አንዳንድ ጊዜ በጣም ሲገባን የሚያሳፍሩ ነገሮች አሉ፣ በእኛ ሊገለጡ የማይገባቸው ብለን የምንላቸው። ምክንያቱም የተዘራ ዘር አለ በእኛ፣ ያ ዘር ሊያፈራ የሚገባው ፍሬ አለ። ያንን ፍሬ ነው እዚህ ጋር የምናገረው። ርኅራኄ፣ ቸርነትን፣ ትህትና፣ መልካምነትን፣ ትዕግስትን። በገላትያ 5:22 ደግሞ የመንፈስ ፍሬዎችን ታውቃላችሁ። እንደዛ ምክንያቱም በመንፈሱ ነው። የመንፈሱ ማደሪያ ሆነንም ያለ ነው በመንፈሱ ነው። በመንፈሱ ነው ያለ ነው። ስለዚህ በእኛ ውስጥ ያደረው አብሮን የሆነው ያ መንፈስ ፍሬ ሊያፈራ ይገባል። እኛ የምናደርገው ነገር አይደለም። ራሳችንን
በሱ በማስገዛት በውስጣችን ያደረው መንፈስ ቅዱስ ራሱ የሚያፈራው ፍሬ ነው። እኛ ጋር ምንድነው ቁልፉ ያለው? ምንድን መሰላችሁ? እኛ ጋር ቁልፉ ያለው ምንድነው? አንደኛ እግዚአብሔር ከኛ ጋር እንደሆነ እሱም ባለሙሉ ስልጣን እንደሆነ በእኛ ህይወት ውስጥ ማለት ነው። በፈቃዳችን ራሳችንን ለራሱ ቀድሰን ስንሰጠው ስናስገዛለን በጉልበት እንትን አይደለም። በብዙ ቦታ እንደምታስተውሉት ነው። በደጅ ቆሞ ነው የሚያንኳኳው የሚለው እሱ ከውጭ በደጅ ቆሞ ማንኳኳት ሳይሆን ማለት ሳይሆን ፈቃዳችን በውስጣችን ያለውን ፈቃድ ያንኳኳል። ከፈቀድንለት ከዛ በኋላ አብሮ እሱ መሪነቱን ይዞ እራት አብሮን ይበላል። እሱ ይመራል፣ እሱ ያሳየናል። ስለዚህ ወገኖቼ ሆይ የመጀመሪያውና ትልቁ ነገር ምንድን ነው? የዘላለም ወዳጃችን እሱ እግዚአብሔር አሜን፣ አማኑኤል ከኛ ጋር ነው። አሜን። ለነፍሳችን እንንገራለን። እሺ እሱ ከኛ ጋር ከሆነ ማን ይቋወመናል? ምንስ ያሰጋናል? ግፋውን እኮ ከዚህ ከስጋ የሚለየን ሞት ነው። ብንሞት እኮ ወደ እሱ ነው የምንሄደው። እንደሱ ነው። ተስፋውን እኮ ለዚህ ምድር ብቻ አይደለም የሚሰጠው። ጌታ ኢየሱስ ሊለያቸው ስል እንደሱ ነው ያላለ። እኔ እሄዳለሁ። ምን ለማድረግ ነው? ስፍራ አዘጋጅላችሁ ዘንድ። ስፍራ ካዘጋጀሁላችሁ በኋላ ምን ይሆናል? እመጣለሁ፣ እኔም እወስዳችኋለሁ። በእጅ ያልተሰራ ቤት ተዘጋጅቷል። በዛ ማንሽ ለምን ለዘላለም ከኔ ጋር እንድትኖሩ እንድትነግሱ። ምክንያቱም የተሰጠን ተስፋ በዚህ ምድር ብቻ አይደለም፣ የዘላለም ተስፋ ነው ያለው። ስለዚህ ነው በእሱ ላይ በመታመን የሚያግደን ነገር መኖር የለበትም። ያለ መረዳት ካልሆነ በስተቀር፣ ያለ መፍቀድ ካልሆነ በስተቀር። እግዚአብሔር ከኛ ጋር ነው። አሜን። አማኑኤል ከኛ ጋር ነው። አሜን። እንባርከዋለን ከኛ ጋር መሆንን ስለወደደ። አሜን። እንባርከዋለን፣ አበቃው እናመልከዋለን እሱ ከኛ ጋር ስላለ። አሜን። ጌታ ሆይ እናመሰግናለን። አሜን። ጌታ ሆይ እንባርከሃለን። አሜን። ወዳጃችን ስለሆንክ፣ አሜን። ስለመረጥከን፣ አሜን። የምንመረጥበት እንኳን ነገር ባይኖር እንዲሁ በጸጋ ማንነት ስለሆነ ጌታ ሆይ አሜን። ያንተን ያለህን ልታካፍል ዘንድ ለዘላለም እግዚአብሔር ስለመረጥከን እናመሰግናለን። አሜን። አብሮነት ለዘላለም ስለሆነ እናመሰግናለን። አሜን። ስፍራ የማይገድበው ስለሆነ እናመሰግናለን። አሜን። አቅም የማያጥረው ስለሆነ እናመሰግናለን። አሜን። አንተ የማትኖርበት ስለሌለ እናመሰግናለን። አሜን። የትም ቢወርድ ባሪያህ እንዳለው ምንም ጥልቀት እንደማያግድ፣ ምንም ከፍታ እንደማያግድ በሁሉ ስፍራ ያለ ሁሉን የምትችል ያ ጌታ ሁሉ ያለ ከኛ ምንም ለሌለን እግዚአብሔር አምላክ ሆይ ይህንን ማንነትን እንድትሞላብን በዚህ ልትባርከን ስለወደድክ እናከብርሃለን። አሜን። ጌታ ሆይ በኢየሱስ ክርስቶስ ስም ይህንን በመረዳት መኖር እንዲበዛልን በጸጋህ ደግፈን። አሜን። እግዚአብሔር ዓይኖቻችንን አብራልን። አሜን። እግዚአብሔር ድካማችንን አግዝ። አሜን። እግዚአብሔር ትኩረታችንን ይህንን የምናስተውልበት የምናሰላስልበት አንድም ደቂቃ እግዚአብሔር ማንዘናጋበት ከዛሬ ጀምሮ እግዚአብሔር ሆይ በዚህ እንድንበረታ እንድንተጋዘን በኢየሱስ ክርስቶስ ስም ደግፍ። አሜን። ክብርን ሁሉ አንተ ይውሰድ። አሜን። በኢየሱስ ስም አሜን።